ነው የምናመርተው በሙሉ እዚህ ነው። ርካሽ ነገር ውድ ነው። የትም ሀገር ማንኛውም ኢኮኖሚ አያድግም በካሽ። ብትፈልጊ እንጨት፣ ብትፈልጊ ከሰል፣ ብትፈልጊ የኛ የምንሰራውን ፔሌት ማንደድ ይችላል። እርጥብ እንጨት ብታረጊበት በምንም አይነት አይጭስም። ይሄ እርጥብ እንጨት ነው። ምንም ይኸው ጭስ አለ። አሁን ከተማ ውስጥ ትልቁ ያለው ችግር የኤሌክትሪክ ስቶቭ እድሜያቸው ከ3 ወር አለ እና ምናለሽ ተራ ብትሄጂ የኤሌክትሪክ ስቶቭ መቃብር ነው። ወደ 300 የተቃጠለ የኤሌክትሪክ ምድጃዎች ገዛ። እኛ ፊውሉን ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ አድርገን እንሰራዋለን። 1 ሰዓት ተኩል ይነዳል። ውስጡ ባትሪ ያለው፣ ባትሪው ሪቻርጅ የሚደረግ ነው። አንዴ ፉል ቻርጅ ካረግሽው ለ8 ሰዓት ይሰራል። በቀላሉ የሚበላሽ ነገር የለበትም። ከሰበርሽው ሽልማት ሁሉ እንሰጣለን። የመኪና የተቃጠለ ዘይት፣ ከምግብ የተቃጠለ ዘይት ኤነርጂ ነው፣ መጣል የለበትም። 1 ኪሎ ግራም ከሰል ብትገዢ ወደ 130 140 ብር ነው። እኛ 1 ኪሎን ይሄንን በ60 ብር ነው የምንሸጠው። ምድጃው ስታነጂው አመድ አይደለም የሚሆነው፣ ከሰል ነው የሚሆነው። ከሰሉን መልሰን እንገዛሻለን። መንግስት ለምሳሌ ምን ይላል መሰለሽ? 5% ባንኮች ከሚያመርቱት ለድሃ አበድሩ ይላሉ። ባንኮች ግን ለድሃ አይደለም ያው። ንጹህ ምድጃ በማጣት ምክንያት አገሪቱ ወደ 72 ቢሊዮን ዶላር ነው ሉዝ የምታደርገው። አፍሪካ ውስጥ 900 ሚሊዮን ህዝብ እንደዚህ ነው የሚተዳደረው። ይሄ በኢትዮጵያ ብቻ ሳይሆን እኛ በአፍሪካ ውስጥ ፊውሉንም ስቶቭን የምናመርተው እኛ ብቻ ነው። 25 ሰከንድ ይወስዳል አንድ እንጀራ ለማዞር። 5 ሰከንድ ኤነርጂ ሉዝ እያደረግሽ ነው እያንዳንዱ እንጀራ። እኛ አሁን እሱን 4 ሰከንድ አድርገን ነው። ሴት ብቻ ሳይሆን ወንድም እንጀራ መጋገር ይችላል። እኛ እምነታችን ትንንሽ ነገር ነው ገንዘብ የሚያድነው። ቆሻሻውን ኤነርጂ እናደርገዋለን። ሁለተኛ ከተማውን እናጸደዋለን። ሶስተኛ ለሰው የስራ ኦፖርቹኒቲ እንፈጥርለታል። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን አነጋ ኢነርጂስ ማኑፋክቸሪንግ ፒኤልሲ ተገኝተን የሚያመርታቸውን ጭስ አልባ ማገዶ ቆጣቢ ምድጃዎች ወይም ደግሞ ስቶቮችን ዋጋቸውን፣ ጥራታቸውን እንዲሁም ደግሞ አይነታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው ትንግርት ሙልጌታ ነኝ። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ እንላችሁ። ሰላም ጤና ይስጥልን። እዚህ ፋብሪካ አነጋ ኢነርጂስ ላይ የተለያዩ ስቶቭ እንዲሁም ደግሞ ምድጃዎችን በኢትዮጵያ ለመጀመሪያ ጊዜ እንደምታመርቱ ሰምተን ነው እናንተ ጋር የተገኘ ነው። በመጀመሪያ ግን እንታወቅ። ታንክ ዩ ሶ ማች። እኔም መታችሁ ስለኛ ስራ ለማያውቅ ስለፈለጋችሁ በጣም ደስ ብሎኛል። ስሜ ጸጋይ ነጋ እባላለሁ። አሜሪካ ውስጥ ፕሮፌሰር ነኝ። ለረጅም ጊዜ አስተምሬያለሁ። ኢኮሎጂስት ነኝ። ኢንቫይሮንመንት ምናምን ነው የማጠናው እና ሳየው በፊት እንደነገርኩሽ ወደ 60 ሺህ ህፃናትና ሴቶች በአመት ይሞታሉ። ወደ 5 ሚሊዮን የአስም በሽታ ነገር አለባቸው። በዛ ላይ በ100,000 የሚቆጠር ጫካ ይመነጠራል ለማገዶ ተብሎ። ይሄ ለረጅም ጊዜ የማይሆን ነገር ነው። እኔ ምን ማድረግ እችላለሁ በሚል ነው ይሄ ፕሮጀክት የተጀመረው እና እዚህ የገባ ነው በ2019 በፈረንጅ ነው። እስካሁን ድረስ እንግዲህ በቁም አለ እና ብዙ የተለያየ ምድጃዎች እንሰራለን። ስለዚህ እነዛ ምድጃዎች መመልከት እንችላለን። አዎ። እና ከምን ልጀምርልሽ መሰለሽ? ይሄ አሁን የፔሌት ስቶቭ የምንለው ነው። ይሄ ፔሌት ስቶቭ በአጭሩ ምንድን ነው ብትይኝ፣ እናንተ እዚህ የሲሊንደር ስቶቭ እንደምትሉት ነው፣ ግን የሚሰራው በቆሻሻ ነው። እኛ ፊውሉን ፔሌቱን በኋላ ታዩታላችሁ፣ ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ አድርገን እንሰራዋለን። እዚህ ውስጥ ስታነጂው ልክ እንደ ኤልፒጂ ነው የሚነዳው። ሰማያዊ እሳት ሆኖ ነው የሚወጣው እና ይቺ 700 ግራም ነው የምትችለው። 700 ግራሙ 1 ሰዓት ተኩል ይነዳል። በፉል ፓወር ከሰጠሽው፣ ቀስ ብለሽ ካነዳሽው የበለጠ እና ይኸውልሽ የራሱ እንትን አለው፣ የራሱ ማራገቢያ አለው፣ ጉልበቱን መጨመሪያ። ውስጡ ባትሪ አለው። ባትሪው ሪቻርጅ የሚደረግ ነው። ብትፈልጊ በዎል አውትሌት ቻርጅ ማድረግ ትችላለሽ። መብራት ከጠፋ ደግሞ ሶላር ፓነል አለ። በሶላር ፓነል ታደርጊዋለሽ። አንዴ ፉል ቻርጅ ካረግሽው ለ8 ሰዓት ይሰራል። አንዴ ፉል ቻርጅ ከተደረገ እና በትንሹ እንደ ሲሊንደር ስቶቭ ሆኖ ግን አንተ ፍራክሽን ኦፍ ዘ ኮስት በቃ በትንሽ ዋጋ ነው
እና አሁን ሌላ የሚገርምሽን ነገር ልንገርሽ። ነዶ ካለቀ በኋላ እዛ ውስጥ ፊውሉ አመድ አይደለም የሚሆነው፣ ከሰል ነው የሚሆነው። እና ከሰሉን እዚህ ውስጥ ከሰሉን እኛ መልሰን እንገዛሻለን። 1 ኪሎ ግራም እዚህ ውስጥ ስታቃጥይ ሩብ ኪሎ ከሰል ታመርቻለሽ። ሩብ ኪሎውን ከሰል ለኛ ስታመጭልን ሩብ ኪሎ ፊውል እንሰጥሻለን። እኛ እሱን ወስደን እቅዳችን የነበረው ማዳበሪያና ውሃ ማጣሪያ ልንሰራበት ነው። ያውና አሁንም እየታገል ነው። ይሄ አንዱ ለሃውስሆልድ የምንሰራው ነው። ይሄ ጭስ የሚባል 95% በላይ ያጠፋዋል። ቁጠባ ከከሰል ጋር ብታወዳድሪው ለከሰል የምታወጪውን 65% ይቀንስልሻል። በዛ ላይ የማብሰያ ታይምሽን በግማሽ ይቀንሰው። በጣም ፈጣን። ችግሩ ትንሽ እኛ ይህንን ማኑፋክቸር ለማድረግ ወደ $80 ኮስት ያደርገናል። ይሄ ኤሌክትሮኒክሱ ምኑ ተደምሮ እና አሁን ትልቁ ችግር የሆነብን ህዝቡ አፎርድ ማድረግ አልቻለም። እና ይህንን አፎርድ ለማድረግ ባንኮች ሄደናል፣ ቁጠባ ድርጅቶች ሄደናል። ያልሄድንበት ቦታ የለም። ግን ፈቃደኛ ሆኖ ለህዝቡ ብድር የሚሰጥ ሰው አጥተናል። ይህንን በጣም እየከበደን ሲመጣ ይሄኛውን ስቶቭ ሰራን። በአማራጭ ማለት ነው። ይሄ የከሰል ምድጃ ነው። ይሄ ገበያ ያለው ከሰል ምድጃ የለም፣ እሱ ነው። ግን ጉድ ነው። ይሄ ከሰል ፍላጎትሽን በ50% ይቀንስልሻል። ለምሳሌ በቀን የ50 ብር የምታወጪ ከሆነ የ25 ያደርገዋል። የማብሰያ ጊዜሽን ደግሞ ለምሳሌ 1 ሰዓት ከነበረ 36 ደቂቃ ምናምን ያደርገዋል። በሌላ አባባል ወደ 40% ይቀንስልሻል። አሁን ስለ ዲቴይሉ ልንገራቸው። አሁን ቤትሽ ሄደሽ የከሰል ምድጃ ብታዩ የመጀመሪያው ነገር የሚበላሸው ከሰሉፉ የሚያርፍበት ግሬቱ ነው። እሱ ከተበላሸ የመጨረሻ አሪፍ የተባለው ስቶቭ ይጣላል። እኛ ምን አደረግ ነው መሰለሽ? ተቀያሪ አደረግ ነው። ይኸውልሽ ይሄ ይቀየራል፣ አይወጣ በጉልበት ነው የሚወጣው። ምክንያቱም አለበለዚያ እንትን ይሆንብሻል። እና ይሄ ስለሚቀየር ስቶቭ አይጣልም ማለት ነው። ይሄን ደግሞ ኮምበስሽን ቻምበሩ ነው ዋና፣ በቃ አቀጣጣዩ ነው። እዚህ ውስጥ ያለው ቴምፕሬቸር 1200 ዲግሪ ይደርሳል። እና ይሄ ስቴንለስ ስቲል ነው፣ ምክንያቱም ሌላ ማቴሪያል አይችልም። እና እሱንም ቢሆን ድንገት ሰው ቢበላሽበት ስቶቭ እንዳይጣል ይሄንኛውንም ሪሙቨብል አደረግ ነው። ማራገብ የሚባል ነገር አያስፈልገውም። የራሱ ማራገቢያ ያለው ይኸውልሽ፣ እንዲህ ካረግሽው ይዘጋል። ለምሳሌ ጠዋት ቡና አፍልተሽ በኋላ መለሳለሁ ካልሽ ውሃ ምናምን ማድረግ የለብሽ። አየሩን ትዘጊውና ትሄጂያለሽ፣ አዳፍኖ ይጠብቅሻል። ስትመለሽ ግማሽ ላይ አድርገሽ ስትነቀንቂው እንደገና ይነሳል። ስለዚህ ማራገብ ምናምን ነገር የለም በይ። ሌላ ፊቸሩን ደግሞ ልንገርሽ። ይሄ የምታየው ቲክነስ 40 ሚሊሜትር ሴራሚክ ፋይበር ግላስ አለው። ምን ማለት ነው? ሙቀቱ በሙሉ ወደ ምግቡ እንዲሄድ እንጂ ወደ ውጭ እንዳይሞቅብሽ። እና ያ ማለት ሞቀ ማለት አካባቢው ኤነርጂውን አጣሽ ማለት ነው። ይሄ አቃጥል እንደዚህ ይሆናል። አሁን ሌላ ደግሞ ይኸውልሽ ሴፍቲ ፊቸሩን ልንገርሽ። አሁን ሰው ከሰል አንደጁ ሲባሉ ውጪና አንደጁ ይባላል አይደለ? ከዛ ከሰሉ እንዳይባክን እዛው ላይ ብረት ድስት ጣጅበት ይባላል። ከዛ አሁን የታዘዘችዋ ልጅ በያምጩ ስትባል ከነ ብረት ድስቱ ይዛው ለመምጣት ትሞክራለች። በጣም ብዙ ሰው ነው የሚቃጠለው በዛ ምክንያት። አሁን ይሄን ግን እንደሱ ማድረግ አትችይም። ሴፍቲ ፊቸር ናት። አንድ ጣትሽን ብቻ ነው ማስገባት የምትችይው። ስለዚህ እዚህ ላይ ብረት ድስት አድርገሽ መሄድ አትችይም። ሴፍቲ ፊቸር ነው ማለት ነው። አሁን ሌላ ነገር የመጨረሻ የምነግርሽ፣ አሁን ቤትሽ ብትሄጂ የከሰል ምድጃሽን ብታዩ ከስሩ አመድ ሙሉ ነው ሆነሽ የምታገኙ። አመድ ብዙ አለበት ማለት በደንብ አይሰራም፣ መተንፈስ አይችልም ማለት ነው። መጀመሪያ ስንሰራው እንደዚሁ ኪስ ያለው ነበር አድርገን እየሰራ ነው። በኋላ ስናየው ሰው አመዱን አይደፋም። አሃ አልን፣ ይሄማ የማይሆን ነገር ነው አልንና ይኸውልሽ ይህችን ሰተንሻል። እንዲህ አድርገሽ ውጭ ወጥተሽ አመድሽን ካላፈሰሽ ስቶቭ አይሰራም። እኛም ባንኖር የግድ አፍስ ይልሻል ስቶቭ። እና እቺ ደግሞ እቺ በጣም ኢምፖርታንት ነት፣ ለስላሳን ትከፍትልሻለች። እና የራሷ ማስቀመጫ እዚህ ላይ ያላት እንደዚህ ትቀመጣለች። አሰራራቸውም ለየት ያሉ ናቸው። አታምርም? ያምራል። ቆንጆ ነው። ምናልባት ዋጋውን ማወቅ እንችላለን? አዎ፣ ይሄኛው ልሽ ወደ 15000 ብር ነው የሚሸጠው። ይሄ 4000 ብር ነው። 4000 ብር። ለዚህ ነው አሁን ይሄ ትንሽ ተወደደ የምንለው። አሁን የዚህንም በዚህ ድሮ እናንተ በምታውቁት ሰርተነዋል። አመድ እዚህ ማስቀመጫ ትንሽ እንዲረክስ እንደዚህ አይወጣም ሁሉ ነገሩ፣ እንትኑ ግን ይወጣል። ይሄ ግሬቱ ከሰል ማስቀመጫ እሱ ይወጣል።
አሁን ደግሞ እየሰራን ያለ ነው ኤሌክትሪክ ስቶቭ እየሰራን ነው። አሁን ከተማ ውስጥ ትልቁ ያለው ችግር የኤሌክትሪክ ስቶቭ እድሜያቸው ከ3 ወር አያልፍም እና ምን አለሽ ተራ ብትሄጂ የኤሌክትሪክ ስቶቭ መቃብር ነው የምታየው። ምን አረግን መሰለሽ እኛ ምን አለሽ ተራ ሄድንና ወደ 300 የተቃጠለ የኤሌክትሪክ ምድጃዎች ገዛን። ለምን ለማወቅ ፈልገን ለምንድን ነው የሚቃጠለው ብለን ስናየው ከዚህ ከቻይና ከምን ተብሎ የሚመጣው ዕቃ በሙሉ ውስጡ ምንም አይነት የማይረባ ዕቃ ነው የሚደረግበት ቺፕ ለማድረግ። ስለዚህ ቶሎ ይበላሻል። ስለዚህ እሱን አየንና ይሄን ነገር ማስተካከል እንችላለን። ሁለተኛ ነገር ደግሞ ይኸውልሽ አሁን 1 ብር የኤሌክትሪክ ብታወጪ ስንቱ ብር ነው ከዛ ውስጥ ወደ ምግብሽ የሚሄደው? ስንቱ ዝም ብሎ ይቃጠላል? አሁን ሀገር ውስጥ የሚሰሩት በሙሉ የኤሌክትሪክ ምድጃዎች ብታያቸው 45 እንኳን % አይደርሱም ተርማል ኤፊሽንሲያቸው። ማለት ከ1 ብርሽ ውስጥ 45 ሳንቲሙ ብቻ ነው ወደ ምግብሽ የሚሄደው፣ ሌላው ዝም ብሎ ይቃጠላል። ከውጭ የሚመጡት ደግሞ እንዳልኩሽ ተርማል ኤፊሽንሲያቸው ትልቅ ቢሆንም አይበረክቱም። ስለዚህ እኛ ምን አረግን? ይሄንን እኛ ሶልቭ ማድረግ እንችላለን። 2 አይነት ስቶቭ ሰራን። ይሄ ካስት አይረን ነው ያለው። ተርማል ኤፊሽንሲው 75% ነው። ከ1 ብር ውስጥ 75 ሳንቲምሽ ወደ ምግብሽ ነው የሚሄደው። ሁለተኛ ቦዲው አይሞቅም። ይሄም በሙሉ ኢንሱሌትድ ነው። ሶስተኛ ይኸውልሽ ኬብሉን ሁሉ ይው በቀላሉ የሚበላሽ ነገር ምንም ውስጥ የለበት። ይሄን ሁሉ በራሳችን ትሬድማርክ አድርገን ያሰራ ነው፣ በራሳችን ስፔሲፊኬሽን። አሁን እዚህ ሀገር ሌላ ምንድነው መብራት ይመጣል ይሄዳል አይደለ? መብራት ሄዶ ሲመለስ ሰርጅ ያደርጋል እና ቮልት ሲጨምር እንትኑን ያቃጥልብሻል። ይሄ በርነሩን አይደል? እኛ ፊውዝ አስገባንበት፣ ሴራሚክ ፊውዝ። የፈለገ ነገር ቢመጣ ፊውዙን ያቃጥለዋል እንጂ ስቶቭን አያቃጥለውም። በዚህ ምክንያት እኛ የ1 ዓመት ዋራንቲ እንሰጣለን። ከሰበርሽው ሽልማት ሁሉ እንሰጣለን እና መያዝ ትችላለሽ። ይኸው እንዴት ስተዲ እንደሆነ ቀላል አይደለም አይደል? ይኸውልሽ ይሄኛውን የምንሸጠው 4500 ብር። 4500 ብር። ይሄ ይኸውልሽ ካስት አይረን ስለሆነ ቀስ ብሎ ነው የሚሞቀው እና ቀስ ብሎ ለሚሰራ ነገር ከፈለግሽው የዚህ አይነት ነገር ትሰሪያለሽ። ይሄን ደግሞ ፋስት እንዲሆን ከፈለግሽ ቶሎ እንዲግልልሽ ከፈለግሽ ያናርገ ነው። አሁን ይሄ አይገርምሽም? ይሄ ነገር ለምን ሆነ ብትዩ አሁን ጌጥ አይደለም። እዚህ ላይ ስታረጊ ብረቱ ሲሞቅ በጎን በኩል ሂትሽ ይሄዳል። ያ ሂት እንዳይሄድና ወደ ምግብሽ እንዲሄድ አድርገን የሰራን እና ይሄንን እንሰራለን። ዋጋውን እየጠቀሰ ይሄኛው ደግሞ 4000 ብር ነው። ይሄኛው 4500 ብር ነው። ይሄ 4000 ብር ነው። አሁን ይኸውልሽ ይሄኛው ዋጋው አዋጥቶን አይደለም የምናደርገው ከሰው እንዲያውቀው ብለን ነው እንጂ የኬንያ የሚሰራ አለ የዚህ አይነት ስቶቭ ሆኖ ከኛ በኤፊሽንሲ በ20% ያንሳል። ገበያ ላይ ግን የሚሸጠው 5500 ብር። እኛ ያን አይነት ማርጂን ሳይሆን ዝም ብለን እስቲ ሰው ይወቀው በሚል እያደረግን ነው። አሁን ይሄን ደግሞ ይኸውልሽ አሁን ስቶቭ አይመስልሽም አይደል? ይሄ ስቶቭ ነው። አዎ ይኸውልሽ እኛ ስንሰጥሽ ይሄ እንደዚህ ተሰርቶ አይደለም እንሰጥሽ። እንደዚህ ይነቃቀላል ሁሉ ነገሩ፣ ፓርቲ ይወልቃል። ይኸውልሽ እንደዚህ እያንዳንዱ እና የአንድ ገጽ ፔጅ አላት። እሷ አንቺ ቤትሽ ነው አሴምብል የምታደርጊው። ለምን ብትይ እዚህ ሀገር ትራንስፖርቴሽን ነው መጨረሻ ኤክስፔንሲቭ። በዚህ በአንድ አይሱዙ ይሄንን 200 300 መጫን ብትቺ እንዳለው ነው። አንቺ ጋር ካረግ ነው 5000 መጫን እንችላለን። እና ይሄ ይኸውልሽ ይሄ ስቶቭ እንጨት አርገሽበት በ4 ፒስ እንጨት አርገሽበት 2 ሊትር ውሃ በ8 ደቂቃ ያፈላል። እና ለሚመለከታቸው ክፍሎች እባካችሁ ብትፈልጉ ዲዛይኑን መስጠት እንችላለን። ተጠቀሙበታል። ማንም የተጠቀመበት የለንም። ዝም ብለን ያው ለሚፈልግ ሰው ለአንዳንድ ሰው እንሸጥለታለን። ዋጋው እሺ፣ መልካም። እዚች ጋር ስንመለከተው ትንሿ ስቶቭ ምንድን ነች? እኛ እቺን የሰራናት መንገድ ላይ ቡና ለሚያፈሉት ሴቶች በጣም እንደተቸገሩ አይተን እንዴት ነው ለነሱ የሚሆን ብለን ናት የሰራናት። ይኸውልሽ የራሷ መያዣ አላት አንስተሽ ለማድረግ። ከሰል እዚህ ከ4 ከሰል በላይ አትወስድም፣ ግን ከአቦል እስከ 3ኛ ድረስ ታፈይባታለሽ። ማራገብ ምናምን አትፈልግም። አየር በዚህ በኩል ይገባለታል። ከዛ ለከሰል መጨመር ስትፈልጊ በዚህ ውስጥ እየጨመርሽ ታደርጊያታለሽ። በቃ እና ይቺን ጨርሰሽ ስትሪ አመድሽን አራክፈሽ ይዘሻት በቦርሳሽ ይዘሻት ትሄጃለሽ። አነስ ማለቷም ጥሩ ነው እና በቃ ሁሉ ነገሯ እንደዚህ ይሆናል እና እንደዚህ ይዘሻት ትሄጃለሽ። አንቺ ማያዝ ያለሽ ቅለቷን አየሽ።
ስንት ነው ዋጋው? 1200 ብር ምናምን ነበር ምንሸጣት እና ይኸውልሽ ውስጡ ደግሞ ዝም ብሎ ማቴሪያል አይደለም። እንደዛኛዎቹ ስቶቭም ስቴንለስ ስቲል ነው። ዝም ብሎ በቀላሉ አይበላሽም። ይሄ ደግሞ ይኸውልሽ በከተማው ውስጥ በየቦታው ያለው ነገር የተቃጠለ ዘይት ነው። የመኪና የተቃጠለ ዘይት፣ ከምግብ የተቃጠለ ዘይት ኤነርጂ ነው፣ መጣል የለበትም። ስለዚህ እዚህ ውስጥ የተቃጠለ ዘይት ማንኛውም የምግብም ሆነ የመኪና የፈለገው አይነት ዘይት እዚህ ጋር ከተጨምሪበት ከዛ እዚህ ጋር ያንጠባጥበዋል፣ በዚህ በኩል ይሄዳል። እዚህ ጋር በርነር አለው፣ እዚህ ጋር አየር እንሰጠዋለን። የመጨረሻ በጣም ኃይለኛ ምድጃ ነው። በጣም 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 ኃይለኛ ምድጃ ነው እና በተፈለገው ሳይዝ መስራት ይቻላል። ለምን ይኸውልሽ ላንቺ ቆሻሻ የተባለ ነገር ለሌላው ቆሻሻ አይደለም። ሰው እዚህ ቆሻሻ የሚጥለውን ነገር ስለማያውቅ ነው እንጂ በጣም ብዙ ቫልዩ አለው። ስለዚህ አሁን የመኪና ሞተር ተብሎ ይጣላል፣ መጣል የለበትም። የምግብ አይጣልም። የፈለግሽውን ነገር ብታመጭልኝ እኔ አሁን ቆሻሻ ነው ብለሽ ብትሰጪኝ፣ አሁን ከምግብ ትራፊ ብትሰጪኝ የሚጣለውን ነገር እኔ ብዙ ነገር እሰራበታለሁ። ለምሳሌ ከምግብ ትራፊ ተብሎ አኒማል ፊድ ልሰራበት ይችላል። አሁን በየቤቱ መንግስት እየዞረ ቆሻሻ ሰብስቡ ይባላል። በፍጹም ያው አሜሪካኖችም አልቻሉትም። መደረግ ያለበት ህዝቡ ድሃ ስለሆነ ቆሻሻውን ጣል ከሚባል ቆሻሻውን ለምን ወደ የሚጠቅም ነገር አትቀይረውም? እሱንም ሰርቻለሁ። በየቤቱሽ ያለውን ቆሻሻ የላስቲክ ምናምን ያልሆነውን እዛ ውስጥ ስታደርጊው የሰራሁት ነገር ላይ ማዳበሪያ ያደርገዋል። ሰው ቆሻሻ ያለው ከማለት ማዳበሪያ ያለ እያለ ሰው መሸጥ አይችልም? ይችላል። በየቤቱ ግን ይሄንን ነገር ቆሻሻን ወደ ጥሩ ነገር ቀውር ብትለው ልጄን ላሳድግ ያንተ ቆሻሻ ላርግ ነው የሚለው። ብር ግን ታገኝበታለህ ብትዩ እምቢ የሚል ሰው አለ? ሁሌ እኔ የማስበው ልንገርሽ፣ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው ይባላል። በልቤ ነው የማምንበት። እና ይህንን ነገር እንደዚህ ካረግ ነው ሰውን ካስተማር ነው ቆሻሻ የሚባለው ነገር ቆሻሻ አይደለም፣ ጥቅም ያለው ነገር ነው። አሁን ይሄ ሲነድ ባይ ያው ከነዚህ ሁሉ ይበልጣል። ምክንያቱም የቆሻሻው ኦይል ኤነርጂ ዴንሲቲው 34 ሜጋጁል ፐር ኪሎግራም ነው። የከሰል 29 ነው። የፔሌት 18 ነው። ስለዚህ በጣም ትልቅ ኤነርጂ ያለው ማጣራት የለብሽም፣ ምን ማለት የለብሽም። ስለዚህ ማድረግ ይቻላል። የእንጀራ መጋገሪያም እየሰራው ነው በዚህ አይነት ነገር ሆኖ እስቲ ኤሌክትሪክ ባይኖር እንዴት ይሆናል በሚል ገና ዲዛይን ላይ ነኝ እንጂ ጊዜ ካለኝ እና ፋብሪካው ካልተዘጋ እንሰራዋለን። መልካም። ምናልባት እዚህ ጋር እያይዘ አንድ ላይ ዋጋውንም ብታይ። ይህን እኔ ዋጋ አላወጣሁለት ግን ውድ አይመስለኝም። ምክንያቱም ይሄ ቦዲ ምናምን አይደል ትልቁ እንትን ያለው ፋኑ ብቻ ነው እና ፋኑ $5-6 አያልፍም። ስለዚህ ሜታሉን አንድ ላይ ብታረጊው እኔ እንጃ ከ3000 ብር በላይ ኮስት የሚያደርግ አይመስለኝም። ግን በጣም በጣም ጉልበት አለው። ለምሳሌ 1 ሊትር ውሃ በ4 ደቂቃ ያፈላልሽ። ጭስ ምናምን የሉ። ስለዚህ ጭስ አልባም ነው። እንደገና ደግሞ ጊዜያችንንም በአግባቡ ለመጠቀም ይረዳናል ማለት ነው። ሁለትና ከተማውም ከቆሻሻ ይድናለች። እና ያ ሁሉ ሲሰበሰብ ስራስ አይፈጥርም? እኔ ለዚህ ነው የምልሽ 50 ሎሚ የሚባለው ነገር ቀላል አባባል አይደለም እንጂ ከላይ ተነስቶ የሆነ ቴክኖሎጂ አምጥቻለሁ ብሎ የሚቀየር ነገር የለም። ሁሉም ሰው ያቀፈ ነገር ሲሆን ነው የሚሰራው። በዛ ነው ገርም እኔ የማምነው። ይህንን ቻርኮል አሳየውሽ፣ የፔሌት ስቶቭን አሳየውሽ፣ የኤሌክትሪክ ስቶቭ አሳየውሽ፣ የእንጨት ስቶቭ አሳየውሽ። አሁን ደግሞ ይሄ ተለቅላለ ነገር ለመስራት ለሚፈልግ ለቤትም ሆነ ለሬስቶራንት ለሚፈልግ ሰው 3 ነገር አስፈላጊ ነው ብለን አሰብን። በአንድ ኤነርጂ ሶርስ መጋገር እንዲችል፣ ማብሰል እንዲችል እና ውሃ ማሞቅ እንዲችል እና እሱን ለማድረግ ከስር እሳት መለኮሻውን አረግን። እዚህ ስር ማለት ነው። እዚህ ስር ትለኩሻዋለሽ። ከዛ በኋላ ይሄ በዚህ በኩል መጋገሪያ ነው። ብትፈልግ ፒሳ መጋገር ትችላለሽ፣ ብትፈልግ አሮስቶ መስራት ትችላለሽ። ሁሉ ነገር መጋገር ይችላል። እሱ እየሰራ ለምንድን ነው ኤነርጂው የሚበላሸው የቀረው? እዚህ ላይ ይኸውልሽ እሳቱ ዞሮ ይመጣና በዚህ ውስጥ እንደገና ይመጣል። ስለዚህ እዚህ ላይ ብትፈልጊ እዚሁ ላይ መጥበስ ምናምን ከፈለግሽ እዚህ ላይ ትችላለሽ። አይ ወጥ ነው የምሰራው ካልሽ ብረት ድስት ማስቀመጥ ትችላለሽ። ከዛ ከጀርባው ደግሞ 2 ጭስ መውጫ አለ። በሁለቱ ጭስ መውጫ ላይ ቧንቧ እንሰራልሻለን።
ውሃ ያሞቅልሻል በአንድ ጊዜ። አይ ከዛ በላይ ደግሞ እፈልጋለሁ ካልሽ እዚህ ጋር በጣም ይሞቅ የለ እዚህ ጋር ፕሌት እና እዚህ ጋር ፕሌት እንሰራለሽና ሌላ ነገርም ኩክ ማድረግ ትችላለሽ። አይ እኔ ቤቴ ውስጥ እንዲገባልኝ እፈልጋለሁ ካልሽ ይሄ አሁን ኢንሱሌትድ አይደለም፣ ይሞቃል፣ አካባቢው እንዳይሞቅ እናደርግልሻለን። እሺ ዋጋው ምን ያህል? ይሄ ወደ 30 ሺህ ብር ነው የምንሸጠው። በምንድን ነው የምንጠቀመው? ኤሌክትሪክ ኤሌክትሪክ የሚባል ነገር የለም። በኖርማል ነው የምንጠቀመው። ከሰል፣ እንጨት ወይም እኛ ያሳየዎች ፔሌት በቃ ምንም ኤሌክትሪሲቲ የለም። ጭስ የሚባል ነገር የለውም። ስለዚህ በማንኛውም ቦታ ኤሌክትሪክም በሌለበት ቦታ ይሰራል። ከዛ ብራንዳችንን ቋይቶን ይባላል። ብራንዳችን ቋይቶን አማርኛ ነው። ልመጣ ነበር አይደል አይደል? ቋይቶን ይባላል። ቋይቶን ሁሉ ሰው ሲጠይቀን የፈረንጅ ነገር ይመስለዋል። አማርኛ ነው። ከሁለት የአማርኛ ቃል ነው የመጣው። ቋያና እቶን። ቋያ ማለት ሰደድ እሳት ማለት ነው። እቶን ማለት ደግሞ ኪል ማለት ነው። ማንደጃው ኃይለኛ ምድጃ ማለት ነው። ገርም ጥምረት። ይሄ ደግሞ የፒሳ እና ዳቦ መጋገሪያ የምንሰራበት ነው። ይሄ አንድ ፒሳ በ90 ሰከንድ ውስጥ ይሰራል። በ90 ሰከንድ ውስጥ እና አንድ ትልቅ የፒሳ ቤት ያለው ሰውና እኔ ይችን ይዤ እኔ አሸንፈዋለሁ። ከግማሽ አንድ ፒሳ ያደርሳል። 30-40 ደቂቃ የለም፣ አንድ ደቂቃ ከግማሽ አንድ ፒሳ ያደርሳል። እና እዚህ ውስጥ ፊውሉ የሚገባው እዚህ ውስጥ ነው። ፔሌት፣ እንጨት፣ ቻርኮል ማድረግ ትችላለች። ይሄም ወደ 30 ሺህ ብር ምናምን ነው የሚሸጠው። ይሄ ደግሞ ባርቤኪው ነው። ባርቤኪው ማለት በቃ ስጋ መጥበሻ ማለት ነው። እሳቱ በዚህ በኩል ታረጊዋለሽ። ከዛ እሳቱ በዚህ በኩል ይወጣና በዚህ በኩል እንደዚህ ብሎ ይሄዳል። እና ይሄና ይሄ ምግብ ማብሰያሽ ነው። ቴምፕሬቸር ኮንትሮል ራሱ አለው። እዚህ ጋር ሁሉ ነቅለውት ነው። አሁን እዚህ ጋርም እንደዚህ አይነት ነገር አለው። ይሄ ማስቀመጫ እንደዚህ ነገር አለው። ስለዚህ ይሄ ጎማ አለው። የፈለግሽ ቦታ እንደፈለግሽ አድርገሽ ትሄጃለሽ። ይኸው መጎተቻ ምናምን ነገር ሁሉ አለው። ይሄን 200 ሺህ ብር ምናምን ነው የሚሸጠው። ምክንያቱም ይሄ አሁን ውጭ ሀገር ብትወስጂው $5000-$6000 ያወጣል። ጥሬ እቃዎቹን ከየት ነው የምታስመጣው? ሁሉ እዚህ ነው የሚመረተው? እንደመመለከተው ነው የምናመርተው በሙሉ እዚህ ነው። ግን ማቴሪያሉ አሁን ሺት ሜታሉ ከውጭ ነው የምናስመጣው። ቤዚካሊ ውጭ ሲባል ከቻይና ነው የሚረክሰው። አንዳንድ ጊዜ በተለያየ ምክንያት ከሌላ ቦታ ካላገኘን በስተቀረ ብዙውን እቃ የምናስመጣው ከቻይና ነው ስለሚረክስ። እና አሁን ይሄ የምታየው ጥቁር ቀለም እስከ 1000 ዲግሪ ቴምፕሬቸር ቶለሬት ያደርጋል፣ አይለቅ። እና እንደዚህ ነገር ለማስራት ሃይ ኳሊቲ። እኛ ፕሪንሲፕላችን ምን መሰለሽ? ቺፕ ኢዝ ኤክስፔንሲቭ ነው የምንለው። ርካሽ ነገር ውድ ነው። ስለዚህ የምንሰራው በጣም ርካሽ ነገር መስራት እንችላለን። ስለዚህ አፎርዳቢሊቲ የሚባለው ይሄ የአቅም ነገር የሚባለው የተሳሳተ ጥያቄ ነው የምንለው። የሚሰራ ነገር ከሰራሽ ሰው ነጥቆ ነው የሚወስድሽ። ችግሩ በአንድ በካሽ ኢኮኖሚ ውስጥ ገዝተህ ከኪሴ አንድ ጊዜ አውጣህ ግዛ ማለት አይቻልም። የትም ሀገር ማንኛውም ኢኮኖሚ አያድግም በካሽ። ክሬዲት ስለሌለ ነው እዚህ ሀገር ትልቁ ችግር የሆነብን ለኛ። ይሄ ለትምህርት ቤት አሁን እየሰራን ያለ ነው ስቶቭ ነው። 10 ኪሎዋት ነው። ምን ልበልሽ 10 ኪሎዋት ማለት አሁን ያሳየውሽን የኤሌክትሪክ ስቶቭ 10 ጊዜ ጉልበት አለው ማለት ነው። እና ብትፈልጊ እንጨት፣ ብትፈልጊ ከሰል፣ ብትፈልጊ የኛ የምንሰራውን ፔሌት ማንደድ ይችላል። እርጥብ እንጨት አሁን አምጡልኝ ብያለሁ። እርጥብ እንጨት ብታረጊበት በምንም አይነት አይጭስ። እና ይሄው የሚሰራው 2 ማራገቢያ ያለው ግራና ቀኝ፣ ከዚህ በኩል አንድ፣ ከዚህ በኩል አንድ። ኮንትሮል የምታደርገው በፓወር ባንክ ኖርማል በስልክ። ለምን በይ መብራት እዚህ እየጠፋ በመብራት ሰው እንዳይተማመን እና እንደዚህ ማድረግ ይቻላል። እና የትም ቦታ ብትወስጂው፣ የትም ክፍለ ሀገር ብትወስጂው፣ ይሄን ደግሞ በሶላር ፓነል ቻርጅ ታደርጊዋለሽ። በቃ ስለዚህ መብራት የለም ምናምን አትይም። አሁን እኛ ስኩል ፊዲንግ ውስጥ ይሄንን አስገብተናል። መኒ በጣም ብዙ እና ፓወሩን እንደዚህ ኮንትሮል ታደርጊያለሽ እንደምንፈልገው ማለት ነው። እዚህ ሃይ ማድረግ ትችላለሽ፣ ሎ ማድረግ ትችላለሽ። ይኸውልሽ እስካሁን ምንም አይነት ጭስ የለውም። ቆይታ ያለሽ ሲነሳ ታይዋለሽ። ይኸውልሽ ይሄ እርጥብ እንጨት ነው። አሁን ጭስ አለ የለም። አሁን ይሄንን በዚህ እንዳለ ማንደድ አይቻልም። ምክንያቱም ሄዶ ቀጥታ ብረት ድስቱ መካከል ነው የሚያደርግብሽ። ስለዚህ ኑ ላሳያችሁ እንዴት እንደምናደርገው። እሺ
ይሄ ይኸውልሽ ያየሽው እሳቱ የሚወጣበት ነው። ይሄኛው ስለዚህ እሳቱ ሲወጣ እኛ የምንፈልገው ብረት ድስቱን እንዲያቅፍ ነው አይደል? እሳቱ በሙሉ። ስለዚህ ይሄ ዲፍሌክተር ሰርተንለታል። ዲፍሌክተር ነው የሚባለው። እሳቱ ከዛ ሲወጣ ይህንን ይመታዋል። ሲመታው ይህን ሁሉ ከበር ያደርገዋል። ስለዚህ የብረት ድስቱን ቂጥ በሙሉ ይሸፍነዋል ማለት ነው። ስለዚህ አንዱ ቦታ ብቻ ሳይሆን ሁሉ ቦታ ያዳርሰዋል። ከዛ በኋላ ደግሞ ቀበቶ ሰርተንለታል። ይሄው ይሄ ይኸውልሽ ልክ እኛ እንደምናደርገው አጀስተብል ቀበቶ ነው። ምክንያቱም እሳቱ በጎን በኩል ሲመጣ ብረት ድስቱ እዚህ ጋር ሲመጣ እሳቱ በዚህ በኩል ሲሄድ እንደዚህ ሲመጣ እሳቱ በዚህ በኩል ያለው በሙሉ ወደ ራዲያንት ዝም ብሎ ማሞቂያ ይሆንብሻል ማለት ነው። ስለዚህ ብረት ድስቱን አሁን ቀበቶ ሰራንለት። በዚህ ቀበቶ ምክንያት ብቻ ከ15 ሳንቲም እስከ 20 ሳንቲም ከምታወጪው 1 ብር ማዳን ትችላለሽ። ቀበቶ ይታሰራል ወገቡ ላይ፣ የብረት ድስቱ ወገብ ላይ። ስለዚህ ሂቱ ወደ ሌላ ቦታ አይሄድም እና ብረት ድስትሽ ትንሽ ከሆነ ማጥበብ ትችላለሽ፣ ትልቅ ከሆነ ታሰፊዋለሽ። ስለዚህ ለትላልቅ ብረት ድስቶችም ጭምር ይሄ ስቶቭ መሆን ይችላል ማለት ነው። እንደ አማራጭ ለምንፈልገው ይሆናል፣ እንደዛ ይሰራል። ስለዚህ ሌላው ደግሞ ማየት ያለባችሁ አንድ ከባድ ነገር አይደለም። አንድ ሴት ይሄንን ወስዳ አሴምብል ማድረግ ትችላለች። እንደዚህ ጎትቶ ገለመሌ ምናምን ነገር አያስፈልግም። አየሽ እንደሆነ እያንዳንዱ ብታዩ ምንም የሚከብድ ነገር የለውም። ለምን ቅለት ከቦታ ቦታ ለማጽዳት ቢፈልጉ ምናምን ለማድረግ ቢፈልጉ ኧረ የሰው አለህ መባል አያስፈልገው። በቀላሉ አንስተው ማድረግ ይችላሉ ማለት ነው። ይሄ አንዱ የምንሰራው ይሄንን $600 ነው የምንሸጠው። ወደ 80 ሺህ 90 ሺህ ብር እንደዛ ነው የሚመጣው በነፃ ማለት ነው። የምሬን ነው የምነግርሽ። አሁን ሌላ ደግሞ ወስጄ ነው ላሳያችሁ። እሺ ይሄ ደግሞ ፊት እዛ ያየሽው እዛ ውስጥ ያሳየዋችሁ ይሄ ዲጂታል ኮንትሮለር ያልኩሽ ይሄ እዚህ ጋር ፊውሉ እዚህ ውስጥ ይገባለታል። እዚህ ጋር ሞተር አለው። ሞተሩ ፔሌቱን እዛ ውስጥ ያደርገዋል፣ ይለኩሰዋል። ብረት ድስት እዚህ ውስጥ ነው የሚሆነው። ይሄ ተርማል ኤፊሽንሲው ከ1 ብር ከምታወጪው 80 ሳንቲምሽ ወደ ምግብሽ ነው የሚሄደው። ምክንያቱም ይሄ እምቅ አድርጎ ነው የሚይዘው። በተለያየ ሳይዝ እንሰራዋለን። ትልልቅ አማራጭ እንዳይሆን አሁን በየስኩል ፊዲንግ ቦታ ስንሄድ ስናየው በጣም የተለያየ ብረት ድስት ሳይዝ ይጠቀማሉ። እንደዚህ አይነት ለእያንዳንዱ መስራት በጣም ውድ ሆነ። ለዚህ ነው ቀበቶ የሰራንለት የሱ ሙትክ። እንደዚህኛው አሪፍ አይደለም ግን ከባሪው ይሻላል እና ርካሽም ይሆንላቸዋል። ለሱ ነው የሰራ ነው። ማት ሌላ ነገር እንሰራለን። ብረት ድስቱንም ቅድም እዛ ጋር ነው። ይሄ አሁን ይኸውልሽ ይሄ እዚህ ውስጥ ገብቶ እንደዚህ ይታሰራል። እና ይኸውልሽ ይሄ አርገን ካረግሽው ስላይድ ታረጊውና ይገጥማል። እሺ እቺ ብቻ 20 ሳንቲም ከእያንዳንዱ ብር ታድንልሻለች። ሰው ግን አይመስለውም። እኛ እምነታችን ትንንሽ ነገር ነው ገንዘብ የሚያድነው፣ ትልቅ ነገር አይደለም። ይሄንንም እንደዚሁ ታረጊዋለሽ ጥብቅ እንዲል ማለት ነው። ይኸውልሽ አየሽው፣ በቃ አሁን ተያያዘ፣ አለቀ። ይሄ ብቻ ከ15 እስከ 20 ሳንቲም ወጪ ያድንልሻል። እና ብዙ እንሰራለን። ይኸውልሽ ይሄ ደግሞ ስፔስ ሂተር ነው፣ ቦታ ያሞቅልሻል። እና ቁጭ ብለሽ እሳቱ በዚህ በኩል እየወጣ አንቺ ኢንጆይ ማድረግ ትችያለሽ። እዚህ ያው ፊት ያሳየውሽን ፊውሉን የምንሰራው እዚህ ነው። እና ይሄ ፊውል እዚህኛ ነን የምንሰራው። እና ይሄ ፊውል እኛ ነን እዚህ የምንሰራው። ከምንድን ነው ይሄ ፊውል የሚሰራው? ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ በእውነተኛ እንጨት ሳይሆን በቃ ከቆሻሻ ነው የምንሰራው። እና አንፈልግም ብለን የምንጠላቸው ነው ወደ ስራ ወደ ኤነርጂ እንቀይረዋለን። በጣም እንትን ትኩስ ነው። አዎ መብላት ሁሉ ብትሲ ምንም ችግር የለውም። ብላ ብትኝ አምጪያን ይኸው ለምን በዛ ውስጥ ሲያልፍ በከፍተኛ ቴምፕሬቸር ስለሄድ መጥፎ የተባለውን ነገር በሙሉ ይገለዋል። እዚህ የምንሰራው ስቶቭን እዛ እንሰራለን፣ ፊውሉን እዚህ እንሰራለን። እንዳልኩሽ ፊውሉን የምንሰራው ከቆሻሻ ነው።
ከቡና ተላ፣ ከጫት ገራባ ይሄ ሰው ቆሻሻ ብሎ የሚጥለውን። ስለዚህ እሱን በማድረጋችን 3 ነገር እናደርጋለን። አንደኛ ቆሻሻውን ኤነርጂ እናደርገዋለን። ሁለተኛ ከተማውን እናጸደዋለን። ሶስተኛ ለሰው የስራ ኦፖርቹኒቲ እንፈጥርለታል። በጣም ደስ ይላል። ስለዚህ መግዛት የሚፈልጉ ደንበኞች እናንተ ጋር ከነፊውሉ መግዛት ደግሞ ፊውሉ እንዴት ርካሽ እንደሆነ 1 ኪሎ ግራም ቻርኮል ከሰል በኪሎግራም ስለማትገዢው ነው እንጂ 1 ኪሎ ግራም ከሰል ብትገዢ ወደ 130 140 ብር ነው። እኛ 1 ኪሎን ይሄንን በ60 ብር ነው የምንሸጠው። እና እንደነገርኩሽ እኛ ምድጃው ስታነጂው አመድ አይደለም የሚሆነው ከሰል ነው የሚሆነው። ከሰሉን መልሰን እንገዛሻለን እና 25% እንደገና ታድኛለሽ። ስለዚህ የምትከፊው 45 ብር ነው ማለት ነው። የከሰል 1/3 ነው የምትከፊው። ጭስ ሳይኖር ምን ሳይኖር እና ምንድነው ይሄ አሁን ህብረተሰቡ ጋር ለመድረስ ምንድነው ችግሩ ብትይ ፊት እንደነገርኳችሁ የትም ሀገር ብትሄዱ በካሽ ብሎ ኢኮኖሚ አያድግም። እና አገሪቱ ውስጥ እኛ አሁን ትልቅ ችግር ውስጥ የፈጠረብን ክሬዲት የሚሰጥ ሰው የለም። እና ሰው በአንድ ጊዜ ካልከፈለ በስተቀረ የኛን ስቶቭ መግዛት አልቻለም። እና ትንሹም የቻርኮል ስቶቭም ከሰው ገቢ ጋር ስታወዳደሪው በጣም አቅም የለውም። እና አንዱ እኛ በጣም የቸገርንበት ምክንያት ለሰው ይሄ ምንድነው ብድር ባንክ የሚሰጥ የለም። መንግስት ለምሳሌ ምን ይላል መሰለሽ 5% ባንኮች ከሚያመርቱት ለድሃ አበድሩ ይላሉ። ባንኮች ግን ለድሃ አይደለም የሚያበድሩት። ይሄ አሴት ለሌላቸው ለመርካቶ ነጋዴ ነው የሚያበድሩት። እና በፎርሙላ ላይ ለድሃ አበድረን ይላሉ፣ ግን የሚያበድሩት ግን ለነጋዴ ነው። ምክንያቱም ከነጋዴው ብድራችን ይመለሳል ብለው ስለሚያስቡ ለሱ ያደርጉታል። መንግስት ግን አያውቅም። እና አሁን መንግስት ይሄንን ክሊን ኩኪንግ ለሚያመጡ ሰዎች ብድር ይሰጣቸው ቢባል ትልቅ እርዳታ ለኛ ያደርግልናል። ሌላው ደግሞ ይሄ መንግስት እኛን የሚያየን እንደ ማንኛውም ነጋዴ አድርጎ ነው። እና ይሄ ለሀገሪቷ ውስጥ ፊት አንስቼዋለሁ። በጤና በሁሉ ነገር ስትደምሪው በአመት የንጹህ ምድጃ በማጣት ምክንያት አገሪቱ ወደ 72 ቢሊዮን ዶላር ነው ሉዝ የምታደርገው። 72 ቢሊዮን ዶላር። ይሄ ማለት 40% የአገሪቱ ጂዲፒ ግሮስ ዶሜስቲክ ፕሮዳክትን የሚያህል ነገር ነው። ግን መንግስት አስፈላጊውን ምንድነው ትኩረት ለዚህ ሴክተር አልሰጠውም። እና እነዚህ ሁለቱ ነገሮች ቢስተካከሉና ኢንስቲትዩሽኑ ቢስተካከል በአንድ በኩል፣ በሌላ በኩል ደግሞ ህዝቡ እነዚህን መግዛት የሚችልበት ነገር ቢኖር እኛ በ5 ዓመት ውስጥ አገሪቷን በሙሉ ወደ ንጹህ ምድጃ ማስተጋገር ምንም ችግር የለውም። የገጠር ሁሉ አሁን ጊዜ አግኝተን አልሰራንም እንጂ ሙቀትን ወደ ኮረንቲ የሚቀይር ስቶቭ ሰርተናል። አሁን ገጠር ውስጥ መብራት ነው አይደለ ችግሩ። ምን አሰብን? አይ ይሄ ነገር እኮ ዝም ብሎ ቢሆን ምንም ጥቅም የለውም። ሶላር ይልሻል። ሶላር እየጠበቀ ሰው ምግብ አይሰራም። ሰው ምን አደረግን? እዚህ ስታነድበት ሙቀቱን ወደ ኤሌክትሪሲቲ ይቀይረዋል። አይገርምም? እና ያንን ብትፈልጊ በፔሌት ብትፈልጊ በእንጨት ብትፈልጊ በኩበት ማንደድ ትችላለሽ። ግን ከጎኑ መብራት አለሽ። መብራት ትችላለሽ። ሴልፎን ምናምን ቻርጅ ማድረግ ትችላለሽ። እና ያለፈው 15 ቀን በሚኒስትሪ ኦፍ ኤነርጂ ሄደን ይህንን አሳይተናል። እና አሁን ችግሩ ምንድነው? የምንፈልገውን ኮምፖነንት አምጥቶ ለማምረት ከስተም ላይ ያለው ጣጣ ልነግርሽ አልችልም። ከመንግስት እንኳን እኛ ዶላር ሳንጠይቅ ከስተም የሚያሰቃየን ነገር ልነግርሽ አልችልም። ከስተም ሌባ ሆኖ አይደለም፣ ህጉ ነው። በቃ ህጉ ነው። ህጉ ሁሉን ነገር አንድ ባንድ ይታይ ስለሚባል እኛ የምናመጣቸውን እቃዎች ስለማያውቋቸው ከፍተኛ ነገር ነው የምንሰቃየው። እና አሁን እነዚህ ነገሮች ቢዘጋጁ በቃ እኛ ብሩን ሁሉ ከውጭ ሀገር ማምጣት ይቻላል። ምን ማለት ነው መሰለሽ? ይሄ ካርበን ክሬዲት የሚባል ነገር አለ። አሁን ይሄ ጭሱን ስታጠፊው ያደጉት ሀገሮች ያጠፋሽውን ጭስ ይገዙሻል። በዛ ብቻ አገሪቷ በቡና ከምታገኘው 3 እጥፍ በአመት ማግኘት ይችላል። እና ይሄ የልመና ነገር አይደለም። ውጭ ሀገር ሰዎች ገንዘብ ይስጡን ምናምን ነገር አይደለም። ኢትዮጵያ
በዚህ አይነት ስራ ላይ ከፍተኛ ቢዝነስ መስራት ትችላለች። ሁለተኛ ይኸውልሽ አፍሪካ ውስጥ 900 ሚሊዮን ህዝብ እንደዚህ ነው የሚተዳደረው። እንደዚህ አይነት ካምፓኒ የሉ። ስለዚህ ኤክስፖርት በማድረግም የውጭ ሀገር ምንዛሬ ማግኘት ትችላለች። መልካም። በኢትዮጵያ ለመጀመሪያ ጊዜ ይሄ በኢትዮጵያ ብቻ ሳይሆን እኛ በአፍሪካ ውስጥ ፊውሉንም ስቶቭን የምናመርተው እኛ ብቻ ነን። ይህንን በሚመለከት አድርጎ የዩናይትድ ኔሽን ዴቨሎፕመንት ፕሮግራም ዩኤንዲፒ በዓለም ካሉት ግራስሩት ኤነርጂ ካምፓኒዎች ከ6ቱ አንዱ ተብለን እኛ ተመርጠናል። መልካም። ምናልባት የገበያ ፍላጎት ውስጥ ምን ይመስላል? እነዚህ ምድጃዎችስ የተለያዩ ነገሮችን ቀደም አይተናል እና ለምን መጠቀም እንችላለን? ይኸውልሽ አሁን እስካሁን ድረስ ፎከስ አድርገን እንሰራ የነበረው የቀን ተቀን ምድጃን በሚመለከት ነው። አሁን ከጥር ጀምሮ ደግሞ የእንጀራ መጋገሪያ ሰርተናል። አሁን የእንጀራ መጋገሪያዎችን በሙሉ የኤሌክትሪክ የእንጀራ መጋገሪያዎችን ብታያቸው 3.8 ኪሎዋት ናቸው እና ሌሊት ሰው እየጠበቀ ምናምን የሚጋግረው አቅም ስለሌለው እኛ 2 ኪሎዋት አድርገነዋል። ቴስቱን በሙሉ ጨርሰናል። ከጥር ጀምሮ ማምረት እንችላለን ብለናል። ሌላ እንጀራን በሚመለከት የምነግርሽ ነገር እንጀራ በማዞር 25 ሰከንድ ይወስዳል አንድ እንጀራ ለማዞር። 25 ሰከንድ ኤነርጂ ሉዝ እያደረግሽ ነው በእያንዳንዱ እንጀራ። እኛ አሁን እሱን 4 ሰከንድ አድርገነዋል እና ከማዞር ይልቅ እንዲቀባው አደረግ እና እዚህ ጋር ሊጥሽ አለ እንዲገፍተሽ ስትመልሺው ራሱ ክቡን ይሰራልሻል። ማዞር አያስፈልግም። ስለዚህ ሴት ብቻ ሳይሆን ወንድም እንጀራ መጋገር ይችላል። ሌላውን እንጀራ በመጋገር ደግሞ ሌላ ምን አለ መሰለሽ? አብሲት መጣል በሙሉ ሄደሽ ብታይ አብሲት የሚጣለው በእንጨት ነው። አብሲት መጣያ ሰርተናል፣ ሞክረነዋል እና የተለያየ የኛ ካፓሲቲ ይህን ስቶቭ ይህንን ነገር የሚባል ሳይሆን የተሰጠንን አሳይንመንት ይህን አይነት ነገር ያስፈልጋል ከተባለ መስራት እንችላለን እና እንዳየሽው ፋብሪካው ማንኛውንም ሺት ሜታል የሚመለከት ነገር መስራት የሚችል ካፓሲቲ አለ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ፕሮፌሰር። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ በዚህ ዕድሉ ልስጥ። እዚህ መታችሁ የእኛን ስራ ለማየት ፈቃደኛ ሆናችሁ ስላያችሁልን በጣም እናመሰግናለን። እንግዲህ ይህ ስራ ይበል የሚያሰኝ ነው። የህብረተሰባችንን ችግር በበለጠ የሚቀርፍልን ስራ ነውና ከዚህም በኋላ ደግሞ በተለያዩ ስራዎች እንደምንገናኝ አልጠራጠርም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እነዚህ ምድጃዎች መግዛት ቢፈልጉ በምን አድራሻ ያገኟችሁ? ሰው ሁሉ ምን ይለናል መሰለኝ? ለምን ሱቅ አትከፍቱም ይለናል። ሱቅ መክፈት በጣም ቀላል፣ ግን የሱቁን የምከፍለውን ኪራይ ስቶቭ ላይ ያደርግበታል። ኦልሬዲ ሰው አቅም የለው። ስለዚህ እኛ የምናደርገው ለምሳሌ አሁን አንቺ አንድ ስቶቭ ብትገዢ አንቺ ሰፈር ያለውን ሰው አንቺ እንድትይዥልን እንፈልጋለን እና እንደዚህ አዲሽናል ወጪ ሳይበዛ በኔትወርክ እንዲሄድ እንፈልጋለን። አሁን ሌላ ደግሞ ምን ጀምረናል መሰለሽ? የቅዳሜና ይሁድ ገበያ የሚባለው ነገር የለም። እሱ ፈቃድ ጠይቀን ተሰጥቶን አሁን ኦልሬዲ በ3 ቦታ ጀምረናል እና ከተማውን በሙሉ እናዳርሰዋለን ብለን እናስባለን። ምክንያቱም እንትን ኮስቱ 20 አይደለም ሰውም ይደርሰዋል ብለን ስለምናስብ። ክፍለ ሀገር ላይ ስላሉ ደንበኞች ክፍለ ሀገር ይኸውልሽ አዲስ አበባ የሄደችበትን መንገድ ነው ሌላው የሚከተለው እና መጀመሪያ ላይ አዲስ አበባ በደንብ ቢስፋፋ ሌላውም ይህንን ለመፈለግ መምጣቱ አይቀርም። ብዙ ክልሎች ሁሉ ሞክረናል። ለምሳሌ አማራ ክልል ሄደን እናቋቁም ፋብሪካ አሴምብል ተደርጎ እዚህ እንዲሸጥ ምናምን ብለናል፣ ሞክረናል። ሌላም ቦታ እንደዚህ ሞክረናል። ስለዚህ ብዙ ይወራል፣ ግን የሚሰራው ሰው ትንሽ ነው። እስከዛሬ ድረስ የተሳካልንም ነገር የለም። ሁለተኛ በራሳችን አቅም ደግሞ በየክልሉ ገብቶ ለመስራት ገንዘቡ የለንም። ይሄኔ ነው አየሽ፣ ገንዘብ ያለው ሰው መንግስትም ሌሎችም ሰዎች ቢደመሩበት ህዝቡ ጋር ማዳረስ ይቻል ነበር። መልካም። ምናልባት ስልክ ቁጥራችን አሁን ዌብሳይታችን ላይ ያለው ስልክ ቁጥር ይሰራል። ካስፈለገ አሁንም ቢሆን እንደገና አረጋግጬ ዌብሳይቱን እኔ ሞኒተር ስለማደርገው እንደገና ማስተካከል ይቻላል። ዌብሳይቱን ሼር ካረግሻቸው እኛ ዴሊቨር ሁሉ እናደርጋለን። ምክንያቱም ኦቨርሄድ ኮስት የኪራይ ምናምን ሰው ላይ እንዲጨመርበት ስለማንፈልግ እንደሱ ማድረግ ስለምንፈልግ በርካሽ የሚያገኝበትን መንገድ ለማድረግ ስልክ ቁጥራችን ሞር ዛን ነው እና የቅዳሜና ይሁድ ገበያ አነጋ ኢነርጂስ ላይም ቼክ ቢያደርጉ እኮ ዌብሳይታችን ላይ እንደሱ ቢደረግ መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልክ። በጣም አመሰግናለሁ። እሺ